አሁን ሰዓቱ ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን የምታደምጡበት ሰዓት ላይ ትገኛላችሁ። ሀገራዊ ጉዳዮች ቀዳሚ ናቸው። የኢትዮጵያን ቋንቋዎች በዲጂታል ቴክኖሎጂ ለማበልጸግ የሚያስችል የመግባቢያ ስምምነት ተፈረመ። የባህልና ስፖርት ሚኒስቴር ከትምህርት ሚኒስቴር ጋር በመተባበር የኢትዮጵያን ቋንቋዎች በቴክኖሎጂ ለማዘመንና ለማልማት የሚያስችል የታሪካዊ የጋራ መግባቢያ ስምምነት ተፈራርሟል። ይህ የመግባቢያ ስምምነት የኢትዮጵያ ቋንቋዎችን በዲጂታል ቴክኖሎጂ በመታገዝ የመጠበቅ የማልማትና ተደራሽ የማድረግ ዓላማን ያነገበ ነውም ተብሏል። በባህልና ስፖርት ሚኒስቴር አነሳሽነት የተጀመረው ይህ ፕሮጀክት ሁሉንም የኢትዮጵያ ሀገር በቀል ቋንቋዎች ለመመዝገብና ዲጂታላይዝ ለማድረግ ሰፊ እድል እንደሚሰጥ ታምኖበታል። በተጨማሪም በአፍ መፍቻ ቋንቋ ላይ የተመሰረተ ትምህርትን ለመደገፍ ጥራት ያለው የትምህርት ተደራሽነትን ለማሻሻልና የቋንቋ ትምህርትን ወደ ዲጂታል ስርዓት ለማሸጋገር የሁለቱ ሚኒስቴር መስሪያ ቤቶች ጥምረት ወሳኝ ሚና ይጫወታል። ስምምነቱ በተለይ አርቲፊሻል ኢንቴሊጀንስ ወይም ኤአይና ዘመናዊ የዲጂታል ቋንቋ ቴክኖሎጂዎችን በመጠቀም የሀገሪቱን የቋንቋ ሀብት ለዘመኑ ትውልድ ምቹ በሆነ መንገድ ለማቅረብ ያስችላልም ተብሏል። በዓለም አቀፍ ደረጃ የቡና ዋጋ በከፍተኛ ሁኔታ እየቀነሰ መምጣቱን ተከትሎ የዘርፉ ተዋናዮች ምርታቸውን በአፋጣኝ ለገበያ በማቅረብ ራሳቸውን ከከፋ ኪሳራ እንዲከላከሉ የኢትዮጵያ ቡናና ሻይ ባለስልጣን ጥሪ ያቀረበ። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ በሰጡት መግለጫ ወቅታዊው የዓለም የቡና ገበያ ሁኔታ አሳሳቢ መሆኑን ገልጸዋል። ባለፉት ጥቂት ወራት የዓለም የቡና መሸጫ ዋጋ በከፍተኛ ሁኔታ እያሽቆለቆለ መጥቷል ያሉት ኃላፊው እንደ አምነው ዋጋ ይጨምራል በሚል የተሳሳተ ግምት ምርትን አከማይቶ መቆየት የኪሳራውን መጠን ከማስፋቱም በላይ በሀገር ኢኮኖሚና በውጭ ምንዛሬ ግኝት ላይ አሉታዊ ተጽዕኖ እያሳደረ መሆኑንም አስረድተዋል። ባለስልጣን መስሪያ ቤቱ ምርት ከመሰብሰቡ በፊት የቅድመ ማስጠንቀቂያ መረጃ ቢሰጥም በርካታ አርሶ አደሮች፣ አቅራቢዎችና ላኪዎች ምርትን በተጋነነ ዋጋ ገዝተው በማከማቸት ላይ እንደሚገኙም ጠቁሟል። ቡና የሀገር ሀብት በመሆኑ ምርትን ያለ አግባብ ማከማቸት ጥያቄነትን እንደሚያስከትል ዶክተር አዱኛ በጥብቅ አሳስበዋል። በሳይንሳዊ ትንታኔዎች መሰረት አነስተኛው የዓለም የቡና ዋጋ ለተከታታይ ጊዜያት በዚሁ ሊቀጥል እንደሚችልም ተገምቷል። በመሆኑም ተዋናዮች ስሜታዊነትን በማስወገድ በእጃቸው ያለውን ምርት በአፋጣኝ ወደ ማዕከላዊ ገበያ እንዲያቀርቡና የባለስልጣን መስሪያ ቤቱን የገበያ መረጃዎች በንቃት እንዲከታተሉ ጥሪ ቀርበዋል። በዘርፉ የሚታየውን የሕገ ወጥነትን ለመከላከል የኮንትሮባንድ ግብረ ኃይል መቋቋሙን የገለጹት ዋና ዳይሬክተሩ በሕገ ወጥ መንገድ ምርትን ለማሸሽ በሚሞክሩ አካላት ላይ ጥብቅ ክትትልና እርምጃ እንደሚወሰድም አስታውቀዋል። መንግስትና ባለስልጣን መስሪያ ቤቱ የኢትዮጵያ ቡና በዓለም ገበያ ያለውን ተወዳዳሪነት ለማስቀጠል አስፈላጊውን ድጋፍና ክትትል ማድረጋቸውን ይቀጥላሉ ብለዋል። አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም ነው። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች አለፍን። ዲሞክራቲክ ኮንጎ መንግስት በአማጽያን ቁጥጥር ስር ባለ ማዕድን ማውጫ ላይ የመሬት መንሸራተት መከሰቱን ተከትሎ 200 ሰዎች መሞታቸውን ገለጸ። እንደ ቢቢሲ ዘገባ ከሆነ በሩባያ ማዕድን ማውጫ ላይ የማዕድን ማውጫ ቦታ አደጋው እንደደረሰባቸውም አስታውቋል። በአካባቢው መሰል የአደጋ ክስተቶች እንዳሉ የዓይን እማኞች ለቢቢሲ ተናግረዋል። በአሁኑ ጊዜ በኤም23 ቁጥጥር ስር ያለው የሩባያ ማዕድን ማውጫ በጥሩ ሁኔታ አልተጠበቀም ሲሉ ምንጮች ይናገራሉ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የማዕድን ማውጫ ቦታ ላይ የመሬት መንሸራተት ከተከሰተ በኋላ በ200 ሰዎች ላይ የሞት አደጋ አስከትሏል ሲል መንግስት ተናግሯል። የሀገሪቱ ባለስልጣናት አክለውም እንደገለጹት ከባድ ዝናብን ተከትሎ በአማጽያን ቁጥጥር ስር ባለችው በምስራቃዊ ከተማው በሚገኘው የሩባያ ላይ የመሬት መንሸራተት በሀገሪቱ ትልቅ
የኮባልት ምንጭ ወይም ደግሞ በኤሌክትሮኒክስ ኢንዱስትሪ ውስጥ ወሳኝ የሆነውን የማዕድን ምንጭ መገኛ ስፍራም እንደሆነች ተገልጿል። ስለ አደጋው የሀገሪቱ የማዕድን ሚኒስቴር ባወጣው መግለጫ አደጋውን በኤም23 አማጽያን ላይ ክስ መስርቶ ተገቢ የደህንነት መስፈርቶች ሳይኖሩ ህገወጥ የማዕድን ቁፋሮ እንዲፈቀድ መደረጉንም ለአብነት ጠቅሰዋል። ይህንን ተከትሎ ኤም23 እስካሁን በጉዳዩ ላይ የሰጠው አስተያየት የለም ሲል ቢቢሲ አፍሪካ ዘግቦታል። ዶናልድ ትራምፕ በኢራን የምርጫ ሂደት መሳተፍ እፈልጋለሁ ማለታቸው ተሰማ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ከፍተኛ መሪ ህልፈት ተከትሎ የኢራንን ቀጣይ መሪ በመምረጥ ረገድ በግላቸው መሳተፍ እንዳለባቸው እንደሚያምኑም ተናግረዋል። ትራምፕ ከአክሲዮስ ጋር ባደረጉት ቃለ ምልልስ ኢራን ያለ አሜሪካ ተሳትፎ ተተኪ ለመሾም ብትሞክር ጊዜዋን ታባክናለችም ሲሉ ተደምጠዋል። ይህ በእንዲህ እንዳለ የተገደለው የጠቅላይ መሪ አሊ ኻሜኒ ልጅ ሙጅታባ ካሚኒ ብዙዎች ዘንድ ዋነኛ ተተኪ ተደርጎ ይታያል። ነገር ግን ትራምፕ ውጤቱን እንደማይቀበሉትም አስረድተዋል። የካሚኒ ልጅ የካሚኒ ልጅ ቅድመ ግምቶች የተሰጡት ሲሆን ትራምፕ በሹመቱ ሂደት ውስጥ ግን መሳተፍ እፈልጋለሁ ማለታቸው አነጋጋሪ ሆነዋል። ትራምፕ የቀድሞውን አመራር ፖሊሲዎችን የሚያስቀጥሉ ማንኛውም አዲስ የኢራን መሪ እንደማይቀበሉ በመግለጽ ይህንን ማድረጉ ከአሜሪካ ጋር በ5 ዓመታት ውስጥ እንደገና ግጭት እንደሚያመጣ አስጠንቅቀዋል። የካሚኒ ልጅ በእነዚህ ዘንድ ተቀባይነት የለውም፣ ለኢራን ስምምነትና ሰላም የሚያመጣ ሰው እንፈልጋለን ማለታቸውን ቢቢሲ ዘግቦታል። የተወደዳችሁ አድማጮች የሀገር ውስጥና የባህር ማዶ ዜናዎችን አስደመጥናችሁ። ተመልሰን ተገናኝተናል። ትርታ 97.6 ኤፍኤም ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የዚህ ሰዓት አጋሮች በመሆን አብረውን እየሰሩ የሚገኙት ራይድ እና እናት ባንክን ከልብ አድርገን እናመሰግናለን። ተመልሰን ተገናኘን። የተወደዳችሁ አድማጮች የሰዓቱን ዜናዎችን ልናደርሳችሁ ነው። የሀገር ውስጥና የባህር ማዶ ዜናዎችን ይዘን ቀርበናል። ሀገራዊ ጉዳዮችን እናስቀድማለን። ሰባተኛው ሀገራዊ ምርጫ ነጻ ዲሞክራሲያዊና በቴክኖሎጂ የታገዘ እንዲሆን የሚያስችሉ የዝግጅት ስራዎች መከናወናቸውን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገለጹ። የምርጫ ቦርድ በበኩሉ የእጩዎች ምዝገባ በዲጂታል መንገድ መጠናቀቁን አስታውቋል። የዳኝነትና ዲሞክራሲ ተቋማት እምርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ቃል በትናንትናው ዕለት በአዲስ አበባ የጋራ የምክክር መድረክ ተካሂዷል። በዚህ መድረክ ላይ የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ መንግስት የምርጫ አዋጅን በማሻሻልና የምርጫ ቦርድን በሰው ኃይልና በሎጂስቲክ በማጠናከር ረገድ ሰፊ ስራዎች ማከናወኑን ገልጸዋል። አፈ ጉባኤው አክለውም ቦርዱ ያለምንም ጣልቃ ገብነት በነጻነት እንዲሰራ ምቹ ሁኔታ መፈጠሩን ጠቅሰው ይህም የሀገሪቱን የዲሞክራሲ ስርዓት ወደ ላቀ ደረጃ ያሸጋግራል ብለዋል። መንግስት ሰባተኛው ሀገራዊ ምርጫ በስኬት እንዲጠናቀቅ አስፈላጊውን ድጋፍ ለማድረግ ቁርጠኛ መሆኑንም አረጋግጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በበኩላቸው ቦርዱ ወደ ዲጂታል አሰራር እያደረገ ያለውን ሽግግር የምርጫውን ታማኒነት ለማሳደግ ፋይዳው የጎላ መሆኑን ገልጸዋል። እንደ ሰብሳቢዋ ገለጻ ከሆነ የእጩዎች ምዝገባ ሙሉ በሙሉ በዲጂታል መንገድ ተከናውኗል። መራጮች በዲጂታል ጣቢያዎች በስልክ መተግበሪያ ወይም በአካል ቀርበው መመዝገብ የሚችሉበት ስርዓትም ተዘርግቷል። ሰብሳቢዋ አክለውም የፖለቲካ ፓርቲዎች በምረጡኝ ቅስቀሳ ወቅት የምርጫ ስነ ምግባር ደንቦችን አክብረው እንዲንቀሳቀሱ አሳስበዋል። ምርጫው ነጻ፣ ፍትሃዊና አካታች እንዲሆን የቴክኖሎጂ አጠቃቀምን ማሳደግና የሁሉም ባለድርሻ አካላት ተሳትፎ ወሳኝ መሆኑን በመድረኩ ተመላክቷል።
መድኃኒቶች ለታለመላቸው ዓላማ ብቻ እንዲውሉ ለማድረግ አዲሱ የናርኮቲክና የሳይኮትሮፒክ መድኃኒት መመሪያ ጠቀሜታ እንዳለው የኢትዮጵያ ምግብና መድኃኒት ባለስልጣን ገለጸ። ባለስልጣኑ በቅርቡ ይፋ ያደረገው የናርኮቲክና የሳይኮትሮፒክ መድኃኒት ቁጥጥር መመሪያ ቁጥር 1121/2018 በሀገሪቱ የመድኃኒቶች ዝውውርና አጠቃቀምን ይበልጥ ስርዓት ለማስያዝ የሚያስችል እንደሆነ ነው ያስታወቀው። በመመሪያው መሰረት ናርኮቲክ መድኃኒቶች ለሕክምና አገልግሎት ብቻ እንዲውሉና ወደ አላስፈላጊ ተግባር እንዳይገቡ ጥብቅ ክትትል እንደሚደረግ ተገልጿል። መድኃኒቶቹ ከውጭ ከሚገቡበት ጊዜ ጀምሮ እስከ መጨረሻው ተጠቃሚ ወይም ታካሚ ድረስ ያለውን ጉዞ ለመከታተል የሚያስችል የክትትል ስርዓት ተግባራዊ እየተደረገ መሆኑንም ባለስልጣኑ ጠቁሟል። ይህም መድኃኒቶቹ ከፋርማሲዎች በህገወጥ መንገድ እንዳይወጡ እንደሚረዳ ነው የተመላከተው። የናርኮቲክ መድኃኒቶችን ለማስመጣት ፍቃድ የሚሰጠው በቅድሚያ በዓለም አቀፍ ቁጥጥር ቦርድ የጸደቀውን የሀገሪቱን ዓመታዊ የፍላጎት መጠን መሰረት በማድረግ ብቻ ነውም ተብሏል። በኢትዮጵያ ምግብና መድኃኒት ባለስልጣን የናርኮቲክና የሳይኮትሮፒክ መድኃኒቶች ዴስክ ኃላፊ አቶ ቶሎሳ ገመዳ እንደገለጹት ኢትዮጵያ በየዓመቱ ለሕክምና የሚያስፈልጋትን የናርኮቲክ መድኃኒት መጠን ግምታ ለዓለም አቀፍ የቁጥጥር ቦርድ ታሳውቃለች ነው ያሉት። ከዚህ መጠን በላይ መድኃኒት ወደ ሀገር ውስጥ እንዳይገባ ባለስልጣኑ ጥብቅ ቁጥጥር ያደርጋልም ተብሏል። ኃላፊው አክለውም እነዚህን መድኃኒቶች የሚያከፋፍሉ ድርጅቶች መድኃኒቶቹን የሚያስቀምጡበት ክፍል በልዩ ቁልፍ የሚቆለፍና ጥበቃ የሚደረግለት መሆን አለበት ብለዋል። እነዚህ መድኃኒቶች ለህመም ማስታገሻነት ቢታዘዙም ያለ ሐኪም ክትትል መጠቀም ለአእምሮ መታወክና ለከፋ ሱሰኝነት እንደሚዳርግ ኃላፊው በከፍተኛ ሁኔታ አስጠንቅቀዋል። አቶ ተለሳ ገመዳ እንደገለጹት ናርኮቲክ መድኃኒቶችን ያለ ህጋዊ ፍቃድ የሚያዘወትሩ የሚያከማቹ ወይም ደግሞ ለተጠቃሚዎች ያለ አግባብ የሚያቀርቡ አካላት ላይ ባለስልጣኑ ጥብቅ እርምጃ ይወስዳልን ብለዋል። መድኃኒቶች በኮንትሮባንድ መልክ ወደ ሀገር ውስጥ እንዳይገቡ ከጉምሩክና ፖሊስ ጋር በመቀናጀት ፍተሻው እንደሚጠናከርም አስታውቀዋል። በተለይም ወጣቱን መድኃኒቶች ለሱስ ተገዢ እንዳያደርጉ ጥብቅ ቁጥጥር መደረግ እንዳለበት አጽንኦት ሰጥተዋል። የጤና ባለሙያዎች በተለይም የፋርማሲ ባለሙያዎች ለጥቅም ብለው መድኃኒቶችን ያለ ማዘዣ እንዳይሸጡ አሳስበዋል ስትል የዘገበችው ባልደረባችን ብርቱካን ዋልታ ንጉስ ነች። አድማጮች በመከታተል ላይ የምትገኙት ትርታ 97.6 ኤፍኤም የዕለተ አርብ የትርታ ቁርስ መሰናዷችንን ነው። ቀደም ሲል ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን እያደመጣችሁ ነው የቆያችሁት። ሀገራዊ ጉዳዮችን አጠናቀን አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን ተሻግረናል። አሸባሪዎች ቢያንስ 14 የናይጄሪያ ወታደሮችን መግደላቸው መንግስት አስታወቀ። የናይጄሪያ ጦር በዚህ ዓመት በሰሜን ምስራቅ በሚገኙ የሽብርተኞች ምሽጎች ላይ አዲስ ጥቃት በመሰንዘር በጥልቀት እየገፋ መሆኑ ተመላክቷል። ቦርኖ በሺዎች የሚቆጠሩ ሰዎችን ለገደለው ለ17 ዓመታት የዘለቀው የሽብር ጥቃት ማዕከል ሆና ቀጥላለችም ሲል ሮይተርስ ነው የዘገበው። እንደ ሮይተርስ ዘገባ ከሆነ የደህንነቱ ምንጮች እንዳሉት አሸባሪዎች በሰሜን ምስራቅ ቦርኖ ግዛት በሚገኙ የጦር ሰፈሮች ላይ በሰነዘሩት ሁለት የተለያዩ ጥቃቶች ቢያንስ 14 የናይጄሪያ ወታደሮች ተገድለዋል። በርካታ ሌሎች ሰዎች ደግሞ ጉዳት እንደደረሰባቸውም ተመላክቷል። ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛዋን እንደምትልክ የሀገሪቱ የውጭ ጉዳይ ሚኒስትር ዋንጊው ተናገሩ። ልዩ መልእክተኛው በመካከለኛው ምስራቅ እስራኤልና አሜሪካ ከኢራን ጋር የጀመሩትን ጦርነት ያሸማግላሉ ተብሎም ይጠበቃል። ቤጂንግ የኢራን የቅርብ አጋር ስትሆን ቴሄራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍም ተናግራለች። በተጨማሪም ዩናይትድ ስቴትስና እስራኤል ጥቃታቸውን እንዲያቆሙ አሳስባለች። ቻይና ወደ መካከለኛው ምስራቅ ሀገራት ልዩ መልእክተኛዋን በመላክ እንደምታሸማግል ዋንጊው ከሳውዲ አረቢያ አቻቸው ልዑል ፋይሰል ቢን ፈርሃን ጋር ባደረጉት የስልክ ውይይት ወቅት መናገራቸው ነው የተሰማው። የውጭ ጉዳይ ሚኒስትሩ መግለጫው ልዩ መልእክተኛው ማን እንደሆነና ወደ የትኛው መካከለኛው ሀገራት እንደሚጓዙ የተባለ ነገር ባይኖርም ዋንግ ቤጂንግ ምንጊዜም የሰላም ኃይል ናት፣ እንዲሁም
ገንቢ ሚናዋን መጫወት ትቀጥላለች ሲሉ መናገራቸውን ነው ሮይተርስ በዘገባው ያሰፈረው። የተወደዳችሁ አድማጮች የሰዓቱን የሀገር ውስጥና የባህር ማዶ ዜናዎችን ለእናንተ አስደመጥን።